ጎሽ ዘሩ ቀለጠ። እናንተ አብርሽ እኮ የራሱ ቤቱ ነው ያለ። ቡዜ የምትባል ሴትዮ ማለት ነው። ወንድምሽ ልትበይ ኤፍሬም የት አስቀመጣችሁ? የት አባታችሁ አስቀመጣችሁ? ልጁ የት አስቀምጣችሁ የምትይ ሴትዮ ማለት ነው። አብርሽ ቤት እኮ ነው። የት ሄደ? ከዳኒ እኮ አንቺ ነሽ የምትቀርቢ። መቼም የሆነ በቃ ነገር ፈልገሽ ነው ሚዲያ ላይ የመጣሽው እንጂ የምር አንቺ የአብርሽን ቤት አታውቂም። አብርሽ እኮ ልጁ ጋርና ሚስቱ ቤት እኮ ነው ያለው። ቤቱን ታውቂያለሽ ወይስ ፈርተሽ ነው? ይሄን የተረዳው ወይስ የሩታ ጠላቻ ስላለብሽ ነው? ምን አይነት ናት ግን እቺ ሩቱ ሴትዮ? እግዚአብሔርን ይቅር ይበለኝና ግን በዚህ ልክ ይደብራል። የምሬ ነው የምላችሁ። ወይስ የሩታ ጠላቻ አለብኝ ብለሽ እኮ ግልጽ መናገር ነው እንጂ አንቺ እውነት ለወንድም ብታስብ እኮ መሄድ ትችላለሽ። ቤቱን ታውቂያለሽ። በዚህ ልክ ሚዲያ ላይ መተሻፈ እኔ እንጃ ምን እንደምልሽ አላቅም። በእውነት በጣም አበዛሽ፣ ወጥ ረገጥሹ ማለት ነው እንዴ! አረ ይደብራል። ትልቅ ሰው እኮ ትንሽ የሆነ ነገር አለ አይደለ? አንቺ ግን በጣም ልክ አለብሽ። እንደ ትልቅነት ብትሆኝ ጥሩ ነው። ወንድምሽ ምን ሆነ? ቤቱ ውስጥ ነው። ቤቱን ታውቂያለሽ። እንደማታውቅ ሰው ሆነሽ እንደዚህ መሆንሽ በጣም ገረመኝ። ኤፍሬም የሚያውቅ ነገር ስላለ ነው። ኤፍሬም እንዴት ነው ወንድሙ ላይ መጥፎ ነገር የሚያደርጉ? እናንተ ስታስቡ ማለት ነው። እናንተ የማታውቁ ነገር አለ። ተው፣ ነገ ትጸጸታለሽ። ዝም ብላችሁ አታውሩ አለ ኤፍሬም ማለት ነው። ስለዚህ ኤፍሬም ወንድሙ ላይ እንዴት እንደዚህ መጥፎ ነገር ያደርጋል ብላችሁ ታስባላችሁ? ዳኒ ደግሞ አንተ የሆነ ጅላጅል ማለት ነው፣ አሽቃባጭ ሴታ ሴት፣ አንዴ እዛ አንዴ እዚህ። ኧረ ይደብራል። ዳኒ እኮ አንደኛ ጠላቱ ለአብርሽ እኮ ዳኒ እኮ ነው። ታውቃላችሁ አይደለ? ዳኒ ባክ ሀብሉን አውጣ፣ ጸበሉን ውሰደው፣ የሆን ነገር አድርጋ በእናትህ ዳኒ በኮሜንት እኮ ነው አንደኛ ጠላት እኮ ለአብርሽ እኮ ዳኒ ነው። እናንተ ምንድን ናቸው ግን? አታሽቃብጡ። እውነት ቡዜ ማለት ነው። እውነት ለወንድሙ ብታስብ እኮ ቤቱ መሄድ ትችላለች። ገና ከኤፍሬም ጋር ለምን ትከፍታለች? አብርሽ ምን ሆነ? ምንም አልሆነም። በቃ የሆነ አለ አይደለ? ሩታን ለማስረገጥ በሰው ዘንድ እንጃ መጥፎ ሴት ለማስደረግ ነው ሁሉም ጥረት የሚያደርገው ማለት ነው። የምሬ ነው የምላቸው። ሩታ ደግሞ መቼም እጅ አሰጣም። ጠንካራ ሴት፣ ብርቱ ሴት፣ የሴት ጀግና። የምሬ ነው የምላችሁ። ሩታ ለሰው አትበገርም። ገባችሁ አይደለ? አንድ ሴት ብቻ እናንተ ትመራችኋለች፣ ትቃጠላላችሁ። የታባታችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ወዶች ማለት ነው። እንግዲህ ቮይሴ ይሰማችኋል አይሰማችሁም አላውቅም። ፎቅ ላይ ወጥቼ ነው እሺ ቪዲዮ እየሰራዋለሁ፣ ግን ጫጫታ አለ ውስጥ። ለዛ ነው እሺ የሰው ድምፅ እንዳይረብሸኝ ብዬ ነው ቪዲዮ የሚሰራው ደጅ ሆኜ ማለት ነው። እና እንግዲህ ዛሬ ዳኒ ለራሱ ሸቀላ እኮ ነው የመጣው። እውነት ዳኒ ለአብርሽ አስቦ ይመስላችኋል? ለራሱ ሸቀላ ማለት ነው። ቪዲዮ እንደቅዶ መጥቶ አንቺ እንዴት እንደዚህ ታደርጋልሽ? አብርሽ እኮ ከራሱ ጋር አይደለም። ተውባክ የኛ አሽቃባጭ። አንደኛ አንተ እኮ ነው የሩታና የአብርሽን ህይወት ይበጠበጥከ። አንደኛ ነህ ከዳኒ ማለት ነው። አንደኛ አንተ ነህ። ቀዩ ጠላት አንተ ነህ። የአብርሽ ጠላት አንተ ነህ። አሁን ሩታና አብርሽ አንድ ላይ ስለሆኑ በዚህ ልክ መቃጠል መናደድ ሰው ለምን ያስፈለገ ግን? ዳኒ አሁን ደስ አላለም እንዴ? አብርሽና ሩታ አንድ ላይ ስለሆኑ ደስ አላለም? አብርሽ አንተ እኮ ከራስ ጋር አይደለም እንደዚህ ያልሆንም። አብርሽ በደንብ ነው አክቶ የሚሰራው። አብርሽ እንደ ህጻን ልጅ ለምን? ኧረ ተው ብዙ አታስወሩን። የምሬ ነው የምላችሁ። እንዲህ በዚህ ልክ ሩታን ሚዲያ ላይ ኒንቻ የሩታን ስም ለማስጠፋት ነው አይደለ? ይህ ሁሉ ርቀት የምትሄዱ። ኧረ በጣም ነው የሚደብረው እግዚአብሔርን። አረሽ ምኑ ተው አጥያት አትግቡ እንዴ! አብርሽ ምን ሆነ እናንተ? ቤቱ እኮ ነው ቁጭ ያለው። በትክክል እየተናገረ ነው፣ ተረጋግቶን እያወራ እንዴ። ከሚስቱ ጋርና ከልጁ ጋር ቤቱ ስለተቀመጠ አብርሽ ምን ሆነ? ሰዓቱንም አድርጓል።
ምን ሆነ አብረሽ ከራሱ ጋር ነው ያለው። ዳኒ ደግሞ ጸበል ሊወስድክ ጸበል መሄድ አለበት። ጸበል ይዤ ሊሄድልህ አንተ ከራስ ጋር አይደለም። ከዚህ በፊት እኮ እኔ ብዙ ነገር ተጠንቀቁ ብዙ ነገር ብዬክ ነበረ። ለአንተና ለሄርሜላ ብዙ ነገር አውርቼ ነበር። አንተ አልሰማም። እዚህ ነገር ውስጥ ገባ ከራስ ጋር አይደለም ምናምን ምናምን። የኛ አሽቃባጭ አንደኛ ቀዩ ጠላት እኮ ዳኒ እኮ ነው ጋይስ። አንተ እኮ የሰውን ሰላም ማትፈልግ ሰው ነው። አንተ ያው እውነት ለአብርሽ አስባ መሳሌ ለራሱ ጥቅም ነው ቪዲዮ ደቅኖ የመጣ ሩታ ቤት ማለት ነው። አብርሽ ቁጭ እያለ ስልኩን ይዞ ቁጭ ብሎ ስልኩን እያያል እንዴ ጋይስ፣ ስልኩን የጎረጎራል እንዴ። እና ከዚህ በለጠ ምን ይሆን ልጁ? ከራሱ ጋር ለምን ሆነ? ለምን ያልተበጣበጡ? ለምን ሰላም አገኙ? ለምን አንድ ላይ ቁጭ አሉ? ለምን እንደዚህ ሆነ? ለምን እንደዚህ ገባ? ለምን ከዚህ ወጣ? አረ በፈጣሪ ሰው ሰላም ሲያገኝም አትፈልጉም? ሰው ሲጣልም አትፈልጉ? እንዶ ምን ይሻላችኋል ጋይስ? ይሄ ሁሉ ሩታን ለማስጠላት ነው አይደል? አብረሽ ምን ሆኖ ጋይስ? እያወራ እኮ ነው ልጁ። እኔ ከራሴ ጋር ነው ምን ሆኛለሁ ወይስ እኔና ሩታ አንድ ላይ ስንሆን አትፈልጉም ወይ? እኔ በዚህ ሰዓት ሰላም አግኝቻለሁ እያለ ነው ያለ። ጭቅጭቁ ሰልችቶ እየተሄደ ቁጭ አለ። እዛ ሄዶ ማለት ነው ጣውላ ላይ ቁጭ አለው ማለት ነው። ይሰለቻል እኮ እንዴ። ምን ሆኛለሁ? እኔ ጤነኛ ነኝ እኮ ሩታ ጋና ልጄ ጋ ነው ያለ። ምንም አልሆንኩም እኔ ጤነኛ ነኝ አለ። እና ታዲያ ከዚህ በለጠ ምንድን ነው ልጁ? ምን ሆነ? እና ሰው ወደ ራሱ ቤት ስለተመለሰ ለምን ተመለስክ? ለምን ጤነኛ ወንክ? ለምን ከሄርሜላ ጋር አልሆንክ ነው ይሄ ሁሉ ዳኒ ማለት ነው። ምን ሆኖ? እኔ ግራ ይገባኝ ይሄ ነው። ደህና ነው ዛሬ፣ ምንም ነገር የለም፣ ምንም የሆነ ነገር የለም። በትክክል ነው የሚያወራ ቢኒም ራሱ ልጁ ምንም አልሆነም። ጸበል ውሰጂ ቁጭ አትበይ ወይ እንደዚህ የሆነ ነገር ውሰጂ፣ ልጁ ከራሱ ጋር አይደለም፣ እንዴት እንደዚህ ታስቀምጣለሽ ምናምን። ሆ ጉድ እኮ ነው ዳኒ። አንደኛ አንተ እኮ ነው የእነዚህ ልጆች ትዳር ያበላሸው ማለት ነው። አንተ ምን ቤት ነህ? እውነት ኤፍሬም እንዴት ወንድሙ ላይ መጥፎ ነገር ያድርጋል ጋይስ? እስኪ ንገሩ። እስኪ ዳኒ ከወንድሙ በልጦ ነው ንገሩ። ከወንድሙ በልጦ ነው ዳኒ? ዳኒ እኮ ጠላት እኮ ነው፣ አንደኛ ጠላት ነው ለአብርሽ ማለት ነው። እንዴት ነው ኤፍሬም ወንድሙ ላይ ያልሆነ ነገር ድርጊት ወንድሙ ላይ እንዴት ያደርጋል? ከሩታ ጋር እንዴት ያደርጋል? የማይሆን ወሬ ባታውሩ ጥሩ ነው። ገባችሁ አይደለ? እንዴት ነው ኤፍሬም በወንድሙ የሚጨክነው? እንዴት ነው ኤፍሬም መጥፎ ነገር ወንድሙ ላይ የሚያደርገው? እስኪ ንገሩ። ለእኔ ነው ጥያቄ። እስኪ ለእናንተ ምን ይመስላችኋል እንዴ? ወንድሙ እንዴት ነው ወንድሙ ላይ ያልሆነ ነገር የሚያደርገው? እሺ ሩታ ሚስቱ ናት፣ የአብርሽ ሚስት ናት እንጂ እናንተ ምን ቤት ናችሁ? በተለይ ዳኒ አንተ ምን ቤት ነህ? ምን ቤት ነህ? ጤነኛ ነኝ፣ ምንም አልሆንኩ፣ ምን ሆንኩ፣ እኔ ከራሴ ጋር ነኝ ያለ ነው ያለው። አብርሽ በትሳ ጭቅጭቅ ሰለች፣ በቃ ሰላማዊ ሆኜ ነው ቁጭ እያልኩ ነው አለ። ምን ሆነ እንጃ። ፈጣሪ ለሁላችሁም ልቡና ይስጣችሁ። ብቻ የሩታን ስም ባታጠፉ ጥሩ ነው። ሩታ እንደዚህ ነገር አስደርጋለች፣ እንደዚህ አስደርጋለች፣ ልጁም ወይነ ነገር ሆኖ አለ። አብርሽ አይደለም በቃ ሮቤት ነው ምን። አረ በፈጣሪ ስም ግን ለምን በፈጣሪ ዘንድ ኃጢአት የምትገቡ? በኮሜንት እነዚህ በጎች የመዳም በጎች አላለም። በኮሜንት እንደዚህ ነው አብርሽ እንደዚህ ነው እንደዚህ ድረሱለት ፊት ለአብርሽ። አረጅሎች አርፋችሁ ስራችሁን ስሩ እንዴ! እዚህ እኮ እናንተ ለስራ ነው የመጣችሁ። ለስንት ዩቱበር እናንተ እንደዚህ ትጨነቃላችሁ፣ ከስራ ትባረራላችሁ። በተለይ ቲክቶክ ላይ ያላችሁ እናንተ ስራ ፈቶች ፊት ለአብርሽ አብርሽ ምን ሆነ? እስኪ ስንት የተጎዱ አሉ። ቤተ ክርስቲያን የተቃጠለ ስንት ሰው የሞተ አሉ። እስኪ ለእነሱ ፊት ይበሉ። ለዩቱበር አይደለም። ዩቱበር ምን ሆኑ? እነሱ ስራቸውን እየሰሩ ነው፣ ዶላራቸውን እየሸቀሉ ነው። እናንተ ምን ቤት ናቸው ራሳቸውን የምታሳመሙ? ጥያቄ ለእናንተ ነው እንዴ? እስኪ አርሲ ላይ ስንት ሰው የሞተ አለ አይደለ? ለእነሱ ፊት ይበሉ እስኪ። የምሬ ነው የምላችሁ። ስንት የሚያስጨንቅ ስለ ሀገራቸው ብዙ ነገር እኮ የሚያስጨንቅን አለ። እነሱ ምን ሆኑ? ስራቸውን እየሰሩ ነው። ብዙ የምትል ሁሉ ለራሳቸው ጥቅም ነው። ገንዘብ ዶላር ታውቃላችሁ? ዶላር ነው። እናንተ ጅሎች ዝም ብላችሁ አልቅሱ። እስኪ ለቤተሰቦቻችሁ አስቡ።
እናንተ የሆን ነገር ብትሆኑ እኮ ዩቱበሮቹ አሁን እናንተ እንደዚህ ያዙ ልቀቁ የምትሉ እነሱ መቼም አይደርስላችሁም። የሆነ ነገር ብትሆኑ የኛ የመዳም ቅመሞች ቤተሰቦቻችሁ ናችሁ። ገባች አይደለ? እነዚህ ዩቱበሮች እኮ በሚዲያ ነው የምታውቁ፣ በአካል አታውቁም። ዝም ብላችሁ ለስራ መታችሁ ይኝኝኝ የምትሉ ቲክቶክ ላይ ቁጭ ብላችሁ ጅሎች። እነሱ ራሳቸው ስራ እየሰሩ ነው፣ ሸቀላ ላይ ናቸው። አብርሽ ምንም አልሆንም። ይህ ሁሉ ሩታን ለማስረገጥ ነው የተሰራ ሴራ ነው። ምን ሆነ አብርሽ? ምንም አልሆንም፣ ሰላም ነው። ዳኒ የሚባሉም ደግሞ ለራሱ ጥቅም ነው። ቡዜ የምትባይ ሴትዮ ማለት ነው። አብርሽ ቤቱ ነው። የት ሄደ? ቤት ሄደሽ አትጠይቅም? ሄደሽ መጠየቅ ትችላለሽ። ምን እንደሆነ ሄደሽ እኮ ቼክ ማስደረግ ትችላለሽ። አንቺ ምን ቤት ነሽ? ሚዲያ ላይ መጠሽ አንቺ ውይ ለወንድሙ እኮ ቡዜ እኮ የወንድሙ መከታ ነው እስከሚሉሽ አንቺ እሱን አንቺ የፈለግሽው ሩታ ዝቅ ለማድረግ ሩታን ለማስረገጥ ነው አንቺ የመጣሽው። አንቺ ለአብርሽ አስበሽ አይደለም፣ ሩታን ለማስረገጥ የሩታ ጠላቻ ስላለብሽ ነው አንቺ የሆንሽ ሴትዮ ማለት ነው። እቺ አገሰስ ሴትዮ ስታስጠላ እንዴት እንደዘጋች በጣም ወጥረገሽ። አብርሽ ወንድም አንቺ ብቻ አይደለሽም እኮ ወንድም ያለ ሁሉም ወንድም አለ። ገባሽ አይደለ? ኤፍሬም ራሱ ወንድምሽ ነው። እንዴት ነው ወንድሙ ላይ እንደዚህ ያልሆነ ነገር የሚያደርገው? አረ የሩታን ጥንቡሳ ሲዘሽ ገደል ግቢ። ከሩታ ጋር ጠላቻ ካለሽ እኔ ከአንቺ ጋር ነጠላቻ አለው በይ። የቡዜ ፍላጎት አብርሽና ሩታ አንድ ላይ እንዳይሆን አትፈልግም እሷ። እኔ እንደዛ ነው የተረዳው እንጂ ምንም ፈልጋ አይደለች። እቺ የሆነች ሴት ማለት ነው። ስታስጠላ ነገረኛ